ሃይ ጋይስ ሰላም እንዴት ናችሁ? እንደ ዛሬ ቴክኒካል ግሊች ያጋጠመው የሪከርዲንግ ኢቨንት አላጋጠመኝም። በሬኒዌይስ ወርቀኝቶ ማለት ሶስተኛ ጊዜ ነው አሁን ለመቅረጽ ስሞክር። ምክንያቱም እየጀመርኩኝ እየተበላሸ ሀሳቦቹ እየተዘባቡ ምናምን እየተቆራረጠ ሶስተኛ ጊዜ ሪከርድ ሳደርግ ነው። እንግዲህ የምትከታተሉኝ ሰዎች እንደምታውቁት እያደረኩ ያለሁት ድህነት ወጥመድ በሚል ርዕስ ላይ አንድ ጥናታዊ ጽሑፍ ላቀርብላችሁ ስለ ድህነት ወጥመድ እያወራው ነው። ማለት አንድ የድህነት ወጥመድ የሚል ጥናታዊ ጽሑፍን ፕሬዘንት ለማድረግ እንግዲህ ያንንም ማድረግ የፈለግኩበት ምክንያት የአቶ መለስን ዴድ ኤንድስ አፍሪካን ዴቨሎፕመንት ዴድ ኤንድስ ኤንድ ኒው ቢግኒንግስ የሚለውን ፔፐር ሪቪው ሳደርግ እዛ ውስጥ የድህነት ወጥመድ በምን ማለት የገበያ ክፍተት የፈጠረው የድህነት ወጥመድ በመኖሩ በአፍሪካ ውስጥ ግብርናው በገበያ ተወዳድሮ የሚፈለገውን ትራንስፎርሜሽን ማምጣት ማለት የሚፈለገውን ትራንስፎርሜሽን ያምጣ ማለት አይቻልም። ምክንያቱም የገበያ ክፍተት የወለደው የድህነት ወጥመድ ስላለ ገበሬው ቢለፋም ቢጥርም የገበያው ክፍተት ውጤታማ እንዳይሆን ይከለክለዋል የሚል ነገር ይላል እና እኔ ደግሞ ከዛ የተለየ ሀሳብ ስላለኝ መጀመሪያ እስቲ አቶ መለስን ይሄንን አባባል ማለት የድህነት ወጥመድ ገበሬውን ውጤታማ እንዳይሆን ያደርገዋል የሚል ነገር ስለሚሉ መጀመሪያ የድህነት ወጥመድ የሚለውን ነገር አንደርስታንድ እናድርገው ላይክ ነው በጽንሰ ሀሳብ ደረጃና አንደርስታንድ እናድርገውን ብቻ ሳይሆን እኔ ግሎባሊ የሚቀመጠው የድህነት ወጥመድ ይሰማል። ዝናብ እየዘነበ ነው። አይ ዶንት ኖ እስቲ መስታወቱን ልዝጋው። አይ ሆፕ ይሰማል። እንግዲህ መብራቱም ጠፍቷል። ሌትስ ሲ ኤኒዌይስ እና የድህነት ወጥመድን አንደርስታንድ ማድረግ አለብን። አንደርስታንድ እናድርግን ብለን ስንነሳ ኤግዚስት የሚያደርገው የድህነት ወጥመድ አገላለጽ በተለይ አሁን የዴቨሎፕመንት ኢኮኖሚክስ በሚባለው የኢኮኖሚክስ መስክ የሚቀመጥበት መንገድ ኒዋንስ ይጎለዋል የሚል እምነት አለኝ። ምክንያቱም አሁን እንግዲህ ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሬሪያን ሲስተምስ በሚል አንድ ክሪስቶፈር ቤሬት የሚባል አሜሪካዊ ጸሐፊ በጻፈው አርቲክል ላይ የድህነት ወጥመድን ሲተረጉም ፖቨርቲ ትራፕ ኢዝ ኤኒ ሰልፍ ሪኢንፎርሲንግ ሜካኒዝም ዊች ኮዝስ ፖቨርቲ ቱ ፐርሲስት ነው። ይህን እንግዲህ ከሞላ ጎደል ወደ አማርኛ ስትመልሱት ድህነት ራሱን የመከላከል አቅም እንዳለው አይነት ነገር አድርጎ ያደርጋል። ላይክ ነው ሰዎች የድህነት ወጥመዱ ሲኖሩ ወይንም የድህነት ወጥመድን የሚያስችል ማህበረ የሶሾ ኢኮኖሚክ ኢንቫይሮንመንት ሁኔታ አለ። ያ የሶሾ ኢኮኖሚክ ኢንቫይሮንመንት ሰዎች ከድህነት ለመውጣት በጣሩ ቁጥር ከድህነት የመውጣት ጥረታቸውን የሚያመክን ነገር አለ ሲኖር ነው የድህነት ወጥመድ አለ የሚባለው አይነት ነገር ብሎ ነው የሚያስቀምጠውና ኢትስ አ ጀነራላይዝድ አፕሮች። ያም ብቻ ሳይሆን አሁን ለምሳሌ ፔፐሩ ላይ ልውሰዳችሁና እሱ የሚለው ፔፐር ላይ የእሱ ፔፐር ላይ ይህ ነው ላይክ የእሱ ፔፐር ላይ ልውሰዳችሁና ራሱ ማለት ነው የጥናት እንትኑን ዲፋይን ሲያደርገው የጥናት ስኮፑን ነው ምንድነው አውዱን ዲፋይን ሲያደርግ አብስትራክቱ ላይ ይሄ ነው ፔፐሩ እንግዲህ ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሬሪያን ሲስተምስ ፖቨርቲ ትራፕስ ኤንድ ሪሶርስ ዲግሬዴሽን ብሎ ነው ላይክ ነው ፖቨርቲ ትራፕስ ኤንድ ሪሶርስ ዲግሬዴሽን ኢን ዘ ሩራል ትሮፒክስ ብሎ ነው የሚያስቀምጠው ማለት ነው። እና አሁን በጣም ሰፊ አካባቢ ውስጥ በተለያየ ምክንያት አሁን ሩራል ትሮፒክስ የሚባለው አካባቢ ማለት ትሮፒክስ የሚባለውን አካባቢ ጉግል ላይ ሄዳችሁ ትሮፒክስ ምንድን ነው ብላችሁ ብታዩት ላይክ ነው የምታውቁት ሰዎች ታውቁታላችሁ። ግን ትሮፒክስ ምን አይነት ኤሪያ ነው ብትሉ በጣም ሰፊ ጂኦግራፊክ አካባቢ ነው። በጣም ላይክ ነው ሉክ አት ይሄ ነው እንግዲህ ትሮፒክስ የሚባለው ይሄ ማለት ነው። ጎላ ስታረጉት አይ ቲንክ ይታያችኋል። ይሄ ኢኳተር ብሎ 0 ዲግሪ ያለው ከሱ በላይ 23 ዲግሪ ወደ ታች 23 ዲግሪ ወደ ታች ወደ ደቡብ 23 ዲግሪ ወደ ሰሜን ነው።
ትሮፒክ ኦፍ ካንሰር ትሮፒክ ኦፍ ካፕሪኮርን የሚባለው ላይ እዚህ ውስጥ የተካተቱን አካባቢዎች ብታዩዋቸው በጣም ሰፊ ነው። ከዚህ ከግብፅ ግርጌ ወይንም ከሱዳን ራስጌ አንስቶ በአፍሪካ ስታዩት እስከ ሳውዝ አፍሪካ ቶፕ ድረስ የሚሄድ አካባቢ ነው። በጣም ሰፊ ውስጡ እንግዲህ የምታያቸውን ሀገራቶች በሙሉ ያካተተ ነው። የተወሰነ የሜክሲኮን ክፍል እነ ኪዩባን እነ ባሃማስ ምናምን እዚህ ጋር ያሉትን ካሪቢያን አይላንድስ የሚባሉትን አካባቢዎች ያካተተ ትንሽ ነው። ፍሎሪዳን ሚስ የሚያረጋት ለትንሽ እዚህ እነ ኮሎምቢያ፣ ብራዚል፣ this is ቺሊ ኦራይት እነዚህን አካባቢዎች በሙሉ ያካተተ ማለት ሰፊ ወደዚህም ወደ ምስራቅ ስትመጡ ነው የተወሰኑ የሳውዲ አረቢያ ክፍሎችን፣ የመን፣ ኦማን፣ ህንድ እነዚህ እንግዲህ ማሌዥያ፣ ሲንጋፖር፣ ላኦስ፣ ካምቦዲያ፣ ቪየትናም፣ የተወሰነ የቻይና ክፍል፣ ኢንዶኔዥያ፣ ፊሊፒንስ ወዘተ የተወሰነ የአውስትራሊያን ክፍል ምናምን ያካተተ ሰፊ አካባቢ ነው። ገብቷቸው በጣም ሰፊ አካባቢ ነው። እዚህ አካባቢ ውስጥ የተፈጥሮ ሀብት መመናመንና ትሮፒክስ ብሎ ነው የሚያስቀምጠው። የተፈጥሮ ሀብት መመናመንና የድህነት ወጥመድ ብሎ ነው ርዕሱን የሚያስቀምጠውና የድህነት ወጥመድ ክላሲፊኬሽኑ ወይንም አረዳዱና አቀማመጡ እኔ ማለት ነው ላይክ ነው ኤግዚስቲንግ ኢንፎርሜሽኑ ማለት መቀመጥ መተንተን በሚገባው መልኩ ወይንም ደግሞ ጥልቅ ገብቶ ማብራራት በሚገባው መልኩ አላብራራውም። ስለዚህ ከፋፍለን አንደርስታንድ ማድረግ አለብን። የድህነት ወጥመድ ነው ብለን ሰዎች በግለሰብ የሚያጋጥማቸውን የድህነት ወጥመድ እንደገና በማህበረሰብ ደረጃ የሚያጋጥማቸውን የድህነት ወጥመድ እንደዚሁም አሁን እሱ ትሮፒክስ ብሎ ድምድም በሚያደርገው አይነት በክፍለ ዓለም ደረጃ ወይም በብሔራዊ በሀገር ደረጃ የሚያጋጥማቸውን የድህነት ወጥመድ ልዩነት ሳናረግ ኒዋንስ ሳናስቀምጥ ጠቅልልን በአንድ አድርገን አስቀምጠናቸው ከተረዳ ነው እኔ ሚስ እናደርጋለን ማለት እውቀት ከውጭ መማር ጥሩ ነው። ነገር ግን ከውጭ አምጥተን ስንማር አዳፕት ማድረግ ጥሩ ነው። አዶፕት ማድረግ ግን አዳፕቴሽን መኖር አለበት። አዶፕት ያደረግነውን ነገር ከውጭ ያመጣነው አሁን በእንግሊዝኛ አዶፕት ኤንድ አዳፕት ይላሉ። ላይክ ነው ከውጭ ማምጣት ነው አዶፕት። ግን ያመጣኸውን ዝም ብለን እንደወረደ አትለድፈው። መጀመሪያ ከራስህ ሁኔታ ጋር አዋደው ወይንም አሁን በሪኢንጂነሪንግ ይሉታል። ቴክኖሎጂ ከውጭ መግዛት ብቻ አይደለም። ቴክኖሎጂን አምጥተህ እዚህ ከሀገር ሁኔታ ጋር ላይክ ነው ምንድነው አንተ ራስህ አንደርስታንድ አድርገህ እንዴት ልተገብረው እንደምትችል ምናምን ወቅ ይባላልና ፖቨርቲ የሚባለውን ኮንሰፕት ዝም ብሎ አዶፕት ማድረግ ብቻ ሳይሆን አዳፕትም ማድረግ አለብን። ወይ ላይክ ነው አዳፕት ማድረግ ብቻ ሳይሆን አዶፕት ማድረግ አለብን። ከኛ ሁኔታ ጋር ማመሳሰል አለብን፣ ማጣጣም አለብን፣ ማዛመድ አለብን። ያንን ካላደረግን ስህተት እንሰራለን። ቢካዝ አሁን በግለሰብ ደረጃ የሚፈጠር የድህነት ወጥመድ ሰዎች በራሳቸው ስህተት፣ በሱሰኝነት፣ በአደጋ በተለያየ በወዘተ ምክንያት ሊፈጠር ይችላል። ያንን በሀገር ደረጃ ፖለቲካ ከሚወልደው የኋላቀር አስተሳሰብ ከሚወልደው ኋላቀር የመንግስት አወቃቀር ከሚወልደው ኋላቀር የኢኮኖሚ ፖሊሲ ከሚወልደው የድህነት ወጥመድ ጋር አንድ አድርገህ ልታየው አይገባም። ልዩነቱን ማወቅ አለብህ። ያንን ካላወቅ የሚያስከትለው ምንድነው መሰላችሁ? ረጂና ተረጂነትን ቋሚ ያደርገዋል፣ ፕሮፌሽን ያደርገዋል። ረጂውን ፕሮፌሽናል ረጂ፣ ተረጂውን ፕሮፌሽናል ተረጂ ያደርገዋል። and it creates a problem ማለት የኤድ ኢኮኖሚክስን ያስከትላል ነው። እኔ እንዲያውም አሁን አይ ዶንት ኖ በዛ ምን ያህል አብራርቸው እንደሆነ እርግጠኛ ባልሆንም በዚህ መልኩ ድህነትን በግለሰብ በማህበረሰብ ወይም ታሪካዊ በሆነና ደግሞ ብሔራዊ በሆነ መልኩ ከፋፍለን አንደርስታንድ አድርገን የግለሰብና የማህበረሰቡን ለብቻ የብሔራዊውን ለብቻ አድሬስ ማድረግ ካልቻልን፣ ምክንያቱም የብሔራዊ በእኔ እምነት በዋናነት የፖለቲካ ስህተት፣ የኢኮኖሚ ፖሊሲ ስህተት ላይክ ነው የፖለቲካ ፖሊሲ ስህተት ወይንም የህገ መንግስት የኢኮኖሚ የአደረጃጀት ወዘተ ስህተት ስለሆነ በዛ መልኩ እሱን ፈተን ይሄኛውን ደግሞ በሌላው በኤንጂኦ በእርዳታ በገዛ የምንፈታበት አጋጣሚ ካልፈጠርንና ወደዛ ካልሄድን የድህነት ወጥመድን እንደዚህ ጠቅለል አድርገን በግለሰብም የሚያጋጥመው በማህበረሰብም የሚያጋጥመው በብሔራዊ ደረጃ የሚያጋጥመው በአንድነት ካየናቸው ሀገራት
ፕሮፌሽናል ማለት በቃ ሙያቸው መረዳት ሙያቸው የሆነ ሀገራት ይሆናሉ። ረጂዎቹ ሀገራት ደግሞ እነዚህን አሁን እሱ ራሱ እንግዲህ እንዴት አድርጎ እንደሚፈርጀው ይዩት። ትሮፒክስ ማለት እንዳልኳችሁ በውስጡ እንዲያውም አሁን ውስጡ ብትገቡና ልክ ነው ሶሪ ውስጡ ብትገቡና ላይክ ነው ትንሽ አሁን ዘርዘር አድርገ ነው ዊኪፒዲያ ፔጅ ነው ውስጡ ላይክ ነው ውስጡ ገብታችሁ ብታዩት ብዙ ህዝብ የያዘ ነው ማለት ምን ይላል መሰላችሁ the tropic constitutes 39.8% of earth's surface area ማለት የምድርን 39.8% የሚሸፍን ሰፊ ኤሪያ ነው 39 ማለት 40% የምድር ገጽታ ያለው የሚሸፈንበት ኤሪያ ነው ትሮፒክስ የሚባለው and contains 36% of earth's land mass እሱን ታውት ዝም ብላችሁ ማለት ክብደቱን ነው የሚለው ስለሱ አንጨነቅም as of 2024 the region was home also to 40% of the world's population ማለት 40% የዓለም ህዝብ ያለበት ቦታ ነው የትሮፒክስ የሚባለው ቦታ በጣም ሰፊ በጣም ትልቅ ቦታ ነው and this figure was then projected to reach 50% by 2050 ወደ 2050 እየተጠጋን ስንሄድ 50% የህብረተሰቡን ክፍል ይወክላል ማለት የዓለም ህዝብ 50% እዚህ አካባቢ ይኖራል ተብሎ የሚገመት ነው እና በጣም ሰፊ አካባቢ ነው እዚህ ውስጥ እንዳልኳችሁ እነ ሲንጋፖር አሉ ይቅርታ ከጂኦግራፊ አንፃር ማለት አሁን ሲንጋፖር ማለት በጣም እንግዲህ በጣም የሰለጠነች ሀገር ነች እዚህ ውስጥ ብዙ ሀገሮች አሉ ህንድ አለች ማለት አሁን ህንድ ኦማን ጥሩ ሀገር ነው የመን እንኳን የደከመ ነው ቪየትናሚዝ የተነሳሽ ነው ኢንዶኔዥያ አለች የተወሰነ የአውስትራሊያ ምናምን አካባቢ ያለው ምንም እንኳን ድሆች በአብዛኛው ተሰብስበው እዚህ ቢቀመጡ የዓለም ድሆች የሚመስለው ተሰብስበው እዚህ ጋር ተቀመጡ መስለው for some inexplicable reason ግን ምክንያቱም አንዳንድ ሰዎች ሲቀልዱ ሰምታችሁ እንደሆነ አላውቅም በዓለም ላይ ካሉት ሶስቱ ድሆች actually ቀልድም አይመስለኝም ቁም ነገር ያለው ይመስለኛል በዓለም ላይ ካሉ ሶስቱ ድሆች አንዱ ያለው ህንድ ነው ይባላል ምክንያቱም ፖፑሌሽናቸው በጣም ብዙ ስለሆነና ደግሞ የድህነት መጠኑም ሰፊ ስለሆነ ማለት ነው እና anyway my point is ምንም እንኳን አካባቢው ሰፊ ቦታ እንትን ቢልም ጀነራላይዝ የሚደረግበት አይደለም በተለይ ደግሞ ከድህነት ወጥመድ አኳያ ስናወራው ነገር ግን ጀነራላይዝ ይደረጋልና ያንን ጀነራላይዜሽን መስበር ካልቻልን በኔ አንደርስታንዲንግ ምን ለማለት እንደፈለኩ እንግዲህ ለማብራራት ላይክ ነው ያንን ጀነራላይዜሽን አቁመን ላይክ ነው በልዩነቱን አንደርስታንድ አድርገን ማየት አለብን አለበለዚያ እንደዛ አድርገን አንደርስታንድ ካላደረግን ቋሚ ተረጂ ነው የምንሆነው ምክንያቱም የኛ ሀገር ድህነት ከግለሰባዊ ድህነትና ከማህበረሰባዊ ድህነት ይለያል በእኛ ሀገር እንደ ሀገር ነው ደህየ ነው የሆነ የህብረተሰብ ክፍል አይደለም አሁን ገበሬው አይደለም በድህነት ወጥመድ የተያዘው እኛ ሀገር በእኔ እምነት ገበሬው ማለት ግብርናው ኋላ ቀር በመሆኑ ኢትዮጵያ እንደ ሀገር እኛ እንደ ማህበረሰብ የድህነት ሰለባ ሆነናልና ዩኒክሊ አንደርስታንድ ማድረግ አለብን የሚል ሐሳብ አለኝ ምን አይል እንግዲህ ሐሳቤን እንደገለጽኩት እርግጠኛ አይደለሁም ግን ዲፈረንሱን አንደርስታንድ ማድረግ አለብን አለበለዚያ ይሄ አይነቱ የዴቨሎፕመንታል ኢኮኖሚክስ አካሄድ የሚያስከትለው ኤድ ኢኮኖሚክስ ነው ምክንያቱም ችግሩን አድሬስ አያደርገውም ማለት ስሩ ገብቶ መቆያ ነው የሚሰጠው ኤድ ኢኮኖሚክስ ነው የሚሰጠውና መንግስትን ኤንጂኦ ነው የሚያደርገው የሚል ሐሳብ ነው ያለኝ እና ምክንያቱም ለምሳሌላችሁ አሁን ለምሳሌ ፖለቲካውና ኢኮኖሚው በተስተካከለበት አሁን የጥቁር አሜሪካኖችን ኬዝ ወስደን ለማየት እንሞክር ጥቁር አሜሪካኖች ማለት እንግዲህ ከሀገራቸው ከአፍሪካ እንግዲህ ተጠልፈውም ሊሆን ይችላል ተሸጣውም ሊሆን ይችላል ወዘተ ተጋግዘው አሜሪካን ሀገር ሄደው ባርነት ውስጥ ገቡና ያንን ባርነት ሪኢንፎርስ የሚያደርግ ፖለቲካል ሲስተም አለ አሁን እዚህ ጋር አንድ ያስቀመጥኩላችሁ ድሬድ ስካት ኤንድ ስታንፎርድ የሚባል አንድ የአሜሪካ የኮርት ኬዝ ላሳያችሁ ይሄ እንግዲህ በ1857 ነው በ1857 ማለት በአሜሪካን ሀገር የባርነት የተሻረው በ1868 ዓመተ ይቅርታ በ1865 ዓመተ ምህረት ነው ስለዚህ ባርነት ከመሻሩ ከ8 ዓመት ምናምን በፊት ነው
ወይንም የአሜሪካ የእርስ በርስ ጦርነት ከመጀመሩ 4 ዓመት በፊት ባርነት ከመተሻሩ 8 ዓመት ወይም 9 ዓመት እንደዚህ በፊት ነው። እና ምንድነው የሆነው? ይሄ ሰውዬ የፍርድ ቤት ክርክር ውስጥ ይገባል። የፍርድ ቤት ክርክር ውስጥ የገባበት ምክንያት ምንድነው? እንግዲህ ታሪኩን ይሄ ሰውዬ ማለት የድሬድ ስካት የሚባለው ባሪያ ነው። ግን አሜሪካን ሀገር ምን ሆነ መሰላችሁ? መጀመሪያ አሜሪካኖች ሲጀምር 13 ስቴት ብለው ነው የጀመሩት ማለት ነው። 13 ስቴት ብለው ነው ከላይ ከታች ከሜን እንኳን አልነበረም ብቻ ኒው ሃምፕሻየር ወይ ወሬቨር ከዛ አንስተው እስከ ታች እስከ ጆርጂያ ድረስ 13 ስቴት ብለው ነው የጀመሩት። ነፃነታቸውን ካወጁና ኢንዲፔንደንት ከሆኑ በኋላ ግን እንትናቸውን ግዛት እያሰፉ ነው የሄዱት ወደዛ ወደ ምዕራብ ማለት እነ ካሊፎርኒያ እና አሪዞና ምናምን በኋላ የመጡ ናቸው። አሜሪካ ውስጥ የተካተቱ በኋላ ላይ የአሜሪካ ፓርቲ እየሆኑ የመጡ ነው። እና ሲስፋፉ አንዱ የገጠማቸው ችግር ምንድነው? አዲስ በሚፈጠሩት ስቴቶች ባርነት እንደ ስርዓት ይቀጥል ወይስ አይቀጥል የሚል ክርክር ነበር። ምክንያቱም አንዳንዶቹ በቃ ባርነት የሌለበት ሁሉም ሰው በኩልነት የሚኖርበት ሪፐብሊክ የሆነ ነገር ኮንስቲቲዩት ማድረግ ጀምረዋል። እነዚህ ሳውዘርን የሚባሉት አሜሪካኖች ደግሞ በዋናነት ኢኮኖሚያቸው በባሪያ ጉልበት ላይ ስለተመሰረተ እና ከነዚህ ከባሪያ ካደረጓቸው ሰዎች ጋር ደግሞ ማለት ነው መቼም ባሪያ አድርጋችሁ የምትገዙትን የህብረተሰብ ክፍል ጋር ሰላማዊ ግንኙነት ይኖረኛል ብሎ ማሰብ ላይክ ነው ምንድነው መቃቃር ስለነበረ ነፃ ሊያወጣቸው አልፈለጉም። አንደኛ ኢኮኖሚካሊ ራሱ በጣም ዲፔንድ ያደርጉባቸዋል ማለት በእርሻ ላይ የተመሰረተ ኢኮኖሚ ያላቸው ወዘተ ወዘተ። ስለዚህ ምን ሆነ መሰላችሁ? እነዚህ ወደዛ ወደ ማለት ነው ላይክ ነው ዝርዝሩ ውስጥ አልግባና የሆነ ኮምፕሮማይዝ የሚባል ነገር ተደረገና ከተወሰነ ቦታ ከሆነ አልቲቲዩድ ምናምን ላቲቲዩድ በላይ ያለው ነፃ ግዛት ይሁን ከሆነ ላቲቲዩድ በታች ያለው ደግሞ የባሪያ የሚቻልበት ይሁን ይባላል። እና ይሄ ሰውዬ ከአንድ ባሪያ አሳዳሪው ጋር ይኖር ነበር። ነፃ ግዛት ውስጥ ይገባል። ገብቷቸዋል? ነፃ ግዛት ውስጥ ሲገባ ነፃ ግዛት ውስጥ ገብቻለሁ ስለዚህ አውቶማቲካሊ ስሌቨሪ ያቆማል፣ ሲቲዝን ሆኛለሁ፣ ዜጋ ልሁን ብሎ ይከራከራል። ግን የአሜሪካ ሱፕሪም ኮርት አልፈቀደለትም ማለት ነው። ላይክ ነው ማለት እንትን እንዲሆን አልፈቀደለትም። እዚህ ጋር was a landmark decision of the United States Supreme Court that held the US Constitution and did not extend American citizenship to people of black African descent ማለት የአሜሪካ ከፍተኛ የሚባለው ወይንም ደግሞ ሰበር ሰሚ እንደምንለው በእኛ ሀገር የአሜሪካ ሱፕሪም ኮርት አንተ እኮ ዜጋ አይደለህም፣ አንተ አሜሪካዊ አይደለህም፣ እንደ ዜጋ ልትታይ አትችልም ማለት የአሜሪካ ኮንስቲቲዩሽን አንተን እንደ ዜጋ አያውቅህም። የአሜሪካ ኮንስቲቲዩሽን ሆን ብሎ ጥቁሮችን አሜሪካዊ እንዳልሆኑ አድርጎ ነው የተሰራው ምናምን ብሎ ግን አከራካሪ የሆነ አተረጓጎም ነው። ያ ነገር ነው ማለት እነዚህ ነገሮች ተባብሰው ነው መጨረሻ ላይ አሜሪካን ሀገር ባርነት ይቁም የሚባል ጦርነትን አስከተለ ማለት ነው። ላይክ የአሜሪካ ሲቪል ዋር ማለት በታሪክ የአሜሪካ ሲቪል ዋር የሚባለውን ነገር አስከተለና በዛ አሜሪካ ሲቪል ዋር መጨረሻ ላይ ሰሜኖቹ 4 ዓመት አካሂደው ጦርነት ወደ 600,000 ሰው ሞተ። ዴን ባርነት ተሽሮ ወጣ ማለት ባርነት ተሻረና እነዚህ ሰዎች ነፃ ሆኑ ማለት ነው። ማለት እንግዲህ ድሬድ ስካት በህይወት ከነበረ ይመስለኛል ካልሞተ በዛ በጦርነቱ ማለት 1865 ላይ ፍርድ ቤት አልሰጠውም ያለውን የፖለቲካ ውሳኔ ነፃ ወጣውና በአሜሪካን ሀገር ህገ መንግስት ተሻሻለ። ጥቁሮች አይ ቲንክ 13th 14th and 15th አሜንድመንት የሚሏቸው የአሜሪካ የህገ መንግስት ማሻሻያ የተደረገና ጥቁሮቹ ነፃ ወጡ ማለት ነው። አሁን እንደዚህ አይነት ሁኔታ ውስጥ በዚህ በእንትኑ ባለበት ሁኔታ ውስጥ ምንድነው አሁን የድሬድ ስካት እና የስታንፎርድ አሁን በአሜሪካ ይሄ ባይ ዘ ወይ ድሬድ ስካት and ስታንፎርድ የሚባለው አሜሪካን ሀገር አሁን አንዳንድ ሰዎች ተከራክረው መጨረሻ ላይ ውሳኔያቸው ሱፕሪም ኮርቱ ጋር ደርሶ ሱፕሪም ኮርቱ ይሄ ነው ውሳኔው ሲል ያ ውሳኔ ልክ እንደ ህግ መንግስት ይታያል ማለት ነው። ላይክ ነው ምንድነው መሰላችሁ ፕሬሲደንት ይሆናል። ሌላ ዳኛ መጥቶ ካልሻረው ድረስ ያንን ምሳሌ ያጣቀሳችሁ ለምሳሌ ከዛ ወዲህ አንድ ባሪያ ሌላ ነፃ የሆነ ኢሊኒዮስ or whatever ነው ነፃ የሚባሉት ስቴቶች ውስጥ ቢገባ አይ እዚህ ገብቻለሁና ነፃ ነኝ ብሎ ክርክር ማቅረብ አይችልም። ለምን ኦልሬዲ ድሬድ ስካት ኤንድ ስታንፎርድ ላይ ተወስኗል ተብሎ ይዘጋበታል ማለት ነው። እና ፖይንቴ ምንድነው መሰላችሁ አሁን ለምሳሌ አሜሪካን ሀገር ባርነት
የአሜሪካን ኮንስቲቲዩሽን ያነበበ ሰውና በደንብ ያጠናው ሰው ሊረዳ እንደሚችለው እንደኔ መረዳት የአሜሪካ ኮንስቲቲዩሽን ለባርነት እውቅና አይሰጥም። ግን ባርነትንም በግልጽ አያስመለክም። እንዴት መሰላችሁ? ኮንስቲቲዩሽኑ በጣም ጥበብ የተሞላበት ሀገርን ለጊዜው አንድ አድርጎ የማቆየት የድርድር ሰነድ ሆኖ ነው የምታገኙት። ማለት አስቸጋሪ አጣብቀኝ ሁኔታዎችን በኋላ ጊዜ ይፈታቸዋል። አሁን ለምሳሌ ህዝቡ ራሱ እየተሻሻለ ሲሄድ ባርነትን ራሱ ይሽረዋል በሚለው አይነት እሳቤ ሆን ብሎ ማለት ባሪያ ማሳደር አለብን የሚሉትን ዘረኞቹን ሀገር እንዳይበጠብጡ አረጋግጦ at the same time ደግሞ ባርነት ህጋዊ እውቅና እንዳይኖረው አድርጎ ማለት እንደኔ አረዳድ ነው የምላችሁ ጥሩ አድርጎ የተቀረጸ ህገ መንግስት ነው። ሆኖም በግልጽ ስለማያስቀምጥና አሁን ይሄንን ለምሳሌ ሱፕሪም ኮርት ላይ የመጨረሻ ውሳኔ የሚሰጠው ዳኛም ዘረኛ ስለነበረ ህገ መንግስቱ እንደሚለው ሳይሆን እሱ እንደሚፈልገው አድርጎ ተርጉሞ ይሄንን ሰውዬ ባርነት ውስጥ ቀረቀረው ማለት ነው። ስለዚህ ባርነትን ስሙዝሊ መፍታት አልተቻለም አሜሪካን ሀገር። እሳቤው ህዝቡ ራሱ የነቃ ያየ አንደርስታንድ ያደረገ ምንድነው በቃ በጠብ ካሉና አንለቅም አሉ የተወሰኑት ነጮቹ ማለት ነው። በተለይ አሁን ማለት የተወሰኑት ነጮቹ ሲባል እንግዲህ መንግስት ውስጥም ያሉ የተለያዩ ሰዎች መጨረሻ ላይ የእርስ በርስ ጦርነት አስከትሎ ከፍተኛ እልቂት እንዳልኳችሁ እንግዲህ በዛ ዘመን ወደ 600,000 ሰው ያለቀበት የአሜሪካ ከሁለቱም ወገን ማለት ነው ከሰሜኖቹም ከደቡቦችም ወደ 600,000 ሰው ያለቀበት ጦርነት ተካሂዶ ነፃ አወጧቸው። አሁን እኔ ልላችሁ የምፈልገው ምን መሰላችሁ? እንደዛ አይነት የባርነት አይነት የመንግስታዊ የሆነ ይሄ አሁን የኋላ ቀር አሰራር የአሜሪካ ኮንስቲቲዩሽን በጣም ስማርት ደስ የሚል በጣም ሂስቶሪካል ማቹሪቲ የሚታይበት በሳል ምናምን ህገ መንግስት ነው። ነገር ግን ሰዎች በራሳቸው መንገድ አጣመው ተርጉመውት እና ደግሞ የተወሰኑ ደግሞ ህገ መንግስት ውስጥ ያሉ ስህተቶችን ተጠቅመው ባርነትን የሚያስቀጥሉበት ሁኔታ በነበረበት ሁኔታ ውስጥ ጥቁሮችን ሄዳችሁ አሁን ባርነት መቼም የለየለት እኔ ነኝ ያለ እልል ያለ የድህነት ወጥመድ ነው። እዛ ውስጥ ያለን ሰው መታችሁ ከዚህ የድህነት ወጥመድ እንድትወጣ አንተ እኮ ማረግ ያለብህ መማር ነው፣ አንተ እኮ ማረግ ያለብህ መጣር ነው፣ አንተ እኮ ማረግ ያለብህ መጋር ነው፣ አንተ እኮ ማረግ ያለብህ መልፋት ነው ብትሉት ትርጉም የለውም። ሲጀምር እንዲማሩም አይፈቅዱላቸውም። ሲጀምር ንጽህናቸውን እንዲጠብቁ አይፈቅዱላቸውም። ሲጀምር የመብት ጥያቄ እንዲያነሱ አይፈቅድላቸውም። ለማምለጥ ቢሉ ነገርኳችሁ አይደለም ፖሊሱ ከባርነት አምልጠው አሁን አሜሪካ እንግዲህ እንዳልኳችሁ የተለያየ ግዛት ልክ እኛ አሁን የተለያየ ክልል እንዳለን እነሱ የተለያየ ግዛት ያለባቸው ናቸው። አምልጦ ሰውየው ነፃነት ያለበት ክልል ውስጥ ገብቶ እዚህ ባርነት የለም ልኑር ቢል ይሄኛው ሰውዬ የሀገሪቱን ፖሊስ ፍርድ ቤት ምናምን ተጠቅሞ ካመለጠበት ከዛ ጆሮና ሲዞ ሊያመጣው ይችላል። ስለዚህ እንዲህ አይነት መዋቅራዊ ስር የሰደደ ነው ማለት በመንግስት በመከላከያ የተደገፈ በፖሊስ የተደገፈ በፍርድ ቤት የተደገፈ ወዘተ ስርዓት እያለ ጥቁሮችን እናንተ እኮ ነፃ ማትወጡት አመለካከታችሁ እኮ እንትን ኋላ ስለቀረ ነው ስላልበሰላችሁ ነው እንዴት ከሰው ጋር መስራት እንዳለባችሁ ስለማታውቁ ነው ልትላቸው አትችልም። አይሰራም ነው። አሁን በዚህ ውስጥ ገብተህ የድህነት መዋቅርን ለማሸነፍ ነው ሃይፖቴቲካሊ ነው ማወራችሁ የድህነት መዋቅርን ለማሸነፍ ብለህ አንደርግራውንድ ሬልዌይ ምናምን የሚሏቸው ነበሩ። ለምሳሌ ባሪያ የማስመለጥ ስርዓት ላይክ ነው ባሪያ አስመልጠው እንትን ማለት መስመንትን ቼን ይዘረጋሉ። ስለዚህ አምልጠ የሆነ ሰው ካገኘ ከዛ በኋላ ወደ እሱ ለሌላ ሰው ያስተላልፋል። እሱ እያስተላለፈ ይህ ነው ነፃ የምትወጣበት ተደብቀ የምትኖርበት ምናምን ነገር ፋሲሊቴት ያደርጋሉ። እንደዛ እያደረግ የባርነትን ችግር በአሜሪካን ሀገር ልትፈታው አትችልም። ባርነት ደግሞ ድህነትን እየቀፈቀፈ ያለ ነገር ነው። የድህነት ወጥመድ በመላው ጥቁሮች ላይ የፈጠረ ነገር ነው። እንደዛ አድርገህ ልትፈታው ትችላለህ? በፍጹም አትችልም። ስለዚህ የድህነት ወጥመድ አንደርስታንዲንጋችን ከፖለቲካ አንደርስታንዲንጋችን ጋር መጣጣም አለበት። ፖለቲካ የፈጠረውን ማለት በጣም ጡንቻ ያላቸው መንግስት ያላቸው
ጦር ያላቸው ሰዎች የፈጠሩትን የድህነት ወጥመድ በኤንጂኦ ልፍታው ማለት ዘበት ነው፣ አይሆንም። ነገር ግን አሁን አሜሪካን ሀገር ከወጡ በኋላ ነፃነት ከወጡ በኋላ አሁን እዚህ ጋር ያስቀመጥኩላቸው ሰዎች አሉ። አሁን ቡከር ቲ ዋሽንግተን የሚባል ሰው ይሄ ኤንኤኤሲፒን ያቋቋመው ማለት ነው። ከሌሎች ጋር ተባብሮ በማቋቋም ትልቅ ሚና የተጫወተው ዱቦይስ አለ። ይሄ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የሚባለውን ልክ ያንን ኮፒ አድርጎ ነው። አሁን እዚህ ጋር ካያችኋት ይሄ ኤንኤኤሲፒ የሚለው አሜሪካን ሀገር ያለው ናሽናል አሶሲዬሽን ፎር አድቫንስመንት ኦፍ ከለር ፒፕል ነው የሚለው አይታችሁት ከሆነ ላይክ ነው። እና ማርክስ ጋርቬይም ስለቀና ፉክክር ስለነበረው ፖለቲካ አለው እንዳልኳችሁ አንድ መጽሐፍ ጽፍ ያለው አላልኳችሁም? አንድ ዋሪ ወዳታ ምንድነው ላይክ ነው ያ ራስተፈራዊነትና መዘዙ የሚል አንድ መጽሐፍ ጽፍ ያለውና እዛ መጽሐፍ ላይ ለማብራራት ነው ላይክ ነው ጊዜው ስለማይፈቅድልኝ አሁን ወደዛ ውስጥ አልመጣም እንጂ ራስተፈራዊነት አሁን የመጣው እንግዲህ ከዚህ ዩኒቨርሳል ዩኤንአይ ከሚለው ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን ከሚለው ውስጥ ነው ራስተፈራዊነት በኋላ ላይ ኔሽን ኦፍ እስላም ምናምን የሚሏቸው እነ ማልኮም ኤክስ ወዘተ የመጡት ማለት ነው። ኤኒዌይ ይሄ ባርነቱ ግን በ1865 ከተሻረ በኋላ ሰዎች የተለያየ ማለት ምንድነው ፐርሰናል ኮቺንግ የተከተሉ አሉ፣ ኤንኤኤሲፒን የተከተሉ አሉ፣ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የነዚህን ፕሬስክሪፕሽን ወይንም ደግሞ ኤንጂኦ አካሄድ ተከትለው የጥቁሮችን የድህነት ወጥመድ ለመስበር ጥረት አድርገዋል። አሁን ዋሽንግተን የጠቀስኩበት ምክንያት ምንድነው? አንድ ነገር ላሳያችሁ። ላይክ እዚህ ጋር አሁን ያስቀመጥኩት ለምንድን ነው? አሁን ዋሽንግተን ማለት ቡከር ቲ ዋሽንግተን የሚለው ምንድነው? እንትና ትንሽ ፖለቲካሊ ነቃ ያሉ ናቸው። እነ ዱቦይስ እና ማርክስ ጋርቬይ በጣም ነው ምንድነው ፓፕሊስት የሚባል በጣም አስቸጋሪ አይነት ሰው ነው። እንትና ግን ትንሽ የተማረ ነው። ማነው ዱቦይስ ግን ክርክራቸው ምን መሰላቸው? አሁን እንትና የሚለው ነፃ ከወጡ በኋላ ቡከር ቲ ዋሽንግተን የሚለው ምንድነው ዝቅ ብለን ወርደን ከመሰረት ጀምረን ወደ ላይ እንደግ ነው። እኛ ነፃ ስንወጣ የተማሩ ሰዎች ያደጉ ሰዎች ምናምን ሆነን አይደለም ይወጣ ነው። በቃ ልክ እንዲያውም መጽሐፉ ላይ ምንድነው የሚለው ልክ ከህፃን ልጅ ዛሬ ከቤት አውጥተኸው ራስህን ችለህ ኑር ብትለው እንደሚጋባው አይነት ግራ መጋባት ውስጥ ነው ነፃነቱ ያመጣብን ነው የሚለው። ነፃ ስንወጣ ልክ ዛሬ ህፃን ልጅ የ10 ዓመት ልጅ ወይም የ12 ዓመት ልጅ ቤተሰብ ባይኖረውና ድንገት መንገድ ላይ ቢጣል እሱ አይደለም ትልቅ ሰው ራሱ መንገድ ላይ ቢጣል እንዴት ግራ ይጋባል። ህፃን ልጅ ሲሆን ደግሞ አስቡት በጣም ነው ነገሩ የሚከፋው። እና የዛን አይነት ግራ መጋባት ነው የተጋባ ነው። ምክንያቱም we don't know how to live in freedom like in a free environment። እና ሐሳቡ ምንድነው መሰላችሁ? በአንድ ጊዜ እነዛ ነጮቹን እንሆናለን ነው እሱ የሚለው። ቀስ ብለን ከመሰረት ጀምረን ከስር ጀምረን ልብሳችንን አጥበን ከመስፋት ልብሳችንን ጠፍተን ከመስባት ከመልበስ ጓሯችንን አርሰን በትክክል ከመመገብ ጀምረን እያደግን እንሂድ። በአንድ ጊዜ ተንጠላጥለን እላይ ራስ ካልሆንን አንሁን ነው የሚለው። ላይክ አሁን እሱ ዋሽንግተን ላይክ ነው አንድ አጋጣሚውን ይጽፋል እዚህ ጋር ዝም ብዬ 2 ክፍል ያለው መጽሐፍ ነው። መጽሐፉ ስላችሁ አሁን ፐብሊሽድ አላረኩትም። ላይክ ነው አማዞን ላይ ምናምን ላረገው ይችላል ነበር ግን ፎር ሳም ሪዝን አላደረኩትም ላይክ ነው ዝም ብዬ የሆነ ዌብሳይቶች ላይ ምናምን ፐብሊሽ አድርጌ ሊሆን ይችላል። እና ምን ይላል ዋሽንግተን ተማሪ በነበርኩበት ጊዜ በአብዛኛው በቅርቡ ከደቡብ በመጡ ጥቁሮች ከተማው ተጨናንቆ ነበር ይላል። ማለት እሱ የሚኖረው ላይክ ነው ቨርጂኒያ አካባቢ ሲሰራ ነበር። በኋላ ላይ እንግዲህ አላባማ ሄዶ ተስኪጊን ምናምን ሲያቋቁም እዛ ከትሟል ማለት ነው። ስለዚህ ዋሽንግተን ሲመጣ ወደ ሰሜን ነው የሚመጣው እሱ ላይክ ነው ቢኮዝ ቨርጂኒያ እና እንትኑ ወደ ኋላ ስለሆነ ማለት ነው። ሶ ለትምህርት ሄዶ ነበር ዋሽንግተን ዲሲ ማለት ነው ዲስትሪክቷ ውስጥ። በአብዛኛው በቅርቡ ከደቡብ የመጡ የሚለው
ይሄ ባርነት በአብዛኛው ይዞ ካቆያቸው አካባቢ የመጡ ነው። ከደቡብ የመጡ ጥቁሮች ከተማው ተጨናንቆ ነበር። አብዛኛዎቹ ወደዛ ከተማ ለመጉረፍ ምክንያቱ ደግሞ በዋሽንግተን ደልቀቅ ብለው የሚኖሩ ስለሚመስላቸው ነው። አንቲሲፔሽን አላቸው። ከተማ ሲባል አሁን የሱ አፕሮች ነው ይሄ ላይፍ ኮቺንግ፣ ፐርሰናል ዴቨሎፕመንት፣ ትሬኒንግ ምናምን ነው አፕሮቹ ነው የምላችሁ። እና እንግዲህ ላይፍ ኮቺንግ ትሬኒንግ ሲሰጥ ይሄ የጥቁሮቹ ችግር ነፃ የወጡት የጥቁሮቹ ችግር ከተማ ሁሉን ነገር የሚፈታ ይመስላቸዋል። ግን ከተማ ሁሉን ነገር አይፈታም እና በሀሳባቸው በቃ ዲሲ ከገባን አለቀ እግራችንን ሰቅለን እንኖራለን ነው ስለሚመስላቸው። አብዛኛዎቹ ቀለል ያሉ የመንግስት ስራ ማግኘት ችለዋል። ሆኖም በርከት ያሉት በዛ የሆኑበት ምክንያት በፌዴራል መንግስት ውስጥ ስራ አገኛለሁ ብለው መንግስትም ይቀጥራቸዋልና እንግዲህ አስቡት እንትናቸውን ስነ ልቦናቸውንም አንደርስታንድ አድርጉት። ለ200 ምናምን ዓመት አንዳንዱ ማለት እንደ ማህበረሰብ እንደ ጥቁር ማህበረሰብ ከባርነት ውጭ ምንም ነገር ሳይፈቀድላቸው እዚህ እዛ የምትንጠባጠብ አንዳንድ ሰዎች በፈቃዳቸው ነፃ ያወጧቸው የሆነ ልዩ ችሎታ ያላቸው ምናምን የሆኑ ጥቁሮች ቢኖርም 99% የሚባለው ጥቁር በጭቆና ውስጥ በነበረበት ጊዜ የመንግስት ሰራተኛ መሆን ትልቅ ህልም ነው። ደግሞ ዘመኑም አስቡት 1857 ነው። የመንግስት ሰራተኛ ሆኖ ተከፋይ መሆን በቃ ነው የዓለም ቁንጮ ነው። ሂትለር ራሱ አባቴ እኮ የመንግስት ሰራተኛ ነው ብሎ ነው የሚኮራው። እንትኑን ካነበባችሁ መጽሐፍ ነው ኢታዝጋድ ሂትለር እንግዲህ የ20ኛው ክፍለ ዘመን ሰው ነው። እነዚህ ከጥቁር ከባርነት ወጥተው በ18ኛው ክፍለ ዘመን በ19ኛው ክፍለ ዘመን መጨረሻ አካባቢ የመንግስት ስራ ቢገንባቸው አይገርምም። ግን እንደ ላይፍ ኮች እሱ እንደ ትሬነር ይሄ ዲስፕሊን፣ ስነ ምግባር፣ ገንዘብ አጠቃቀም ነው ላይፍ ስኪል አስተማሪ ሰው እየመከራቸው ያለው ምንድነው? አብዛኛዎቹ ስራ መንግስት ይቀጥረናል ነው። መንግስት ከቀጠረን የመንግስት መስሪያ ቤት ከገባን አለቀ በቃ ላይፍ ነው። ድሮ እኛ ሀገር እዚህ ስሪቪክ ምናምን የሚባል የሆነ በቃ ድልቀቅ ብዬ እኖራለሁ አይነት ብለው ስለሚያስቡ ነው ብሎ ይላል። እና ሌላው ችግራቸው ምንድነው ይላል እኔም በዚያ የሚገኙት ጥቁር ወገኖች የሚኖሩትን ኑሮ ለማጥናት በጣም ፍላጎት አደረብኝ። እናም ከቅኝቴ እንደተረዳሁት ይሄን ነው እዚሽ ጋር ያለችውን ነው ማነበው። አይ ዶንት ኖ ላይክ ኢፍ ዩ ካን ላይክ ፎከስ ላድርግላችሁ። እኔም በዚያ የሚገኙ ጥቁር ወገኖች የሚኖሩትን ኑሮ ለማጥናት በጣም ፍላጎት አደረብኝ። እናም ከቅኝቴ እንደተረዳሁት ቁም ነገረኛ የሆኑ በርካታ ሰዎች ቢኖሩም ተመሳሳይ ቁጥር ያላቸው ማለት እንግዲህ ልክ እንደዛ እንደ ቁም ነገረኛዎቹም ነው ፍሬከርሲኪ የሆኑ ሌሎች የማስመሰል ኑሮ የሚኖሩ መኖራቸው ስጋት በተመሳሳይ ቁጥር ያላቸው የማስመሰል ኑሮ የሚኖሩ መኖራቸው ስጋት ፈጥሮብኛል። ወጣት ጥቁሮች አይቻሉ ምንም እንኳን በሳምንት $4 በላይ ባያገኙም እሁድ ፔንሲልቬኒያ ጎዳና ላይ በጋሪ ለመንሸራሸር $2 እና ከዛ በላይ ሲከፍሉ ነበር። ሰዎች ብዙ $1000 እንዳላቸው አድርገው እንዲያስቡ ሲሉ ይላል። አሁን እዚህ ጋር የሚለው ምንድነው? ሳያቸው ሰርተው ደክመው በሳምንት የሚያገኙት $4 ነው። ነገር ግን እሁድ ይሄ ፔንሲልቬኒያ የሚባለው አቬኑ ላይ እንግዲህ በጋሪ እያስከፈሉ ያንሸራሽራሉ መሰለኝ። እንደ ድሮ መኪና ተከራይቶ ይነዳ ምናምን አልነበረ ልክ ነው። ስለዚህ ልክ እንደ መዝናኛ ነገር ነው እሁድ ማለት መኪና ተከራይቶ ይነዳ ነበር ስላችሁ ለመንዳት ብቻ ሲባል for the sake of driving ድሮ መኪና ተከፍሎ ይነዳ ነበር። ሞተር መኪና ምናምን የሚያከራዩ ሰዎች ነበሩ። ሞተር መኪና፣ ሳይክል ምናምን ልክ እንደዛ አይነት ነገር ነው ለፈን ብቻ ሲባል እንደሚደረገው እና እንደዚያ ያደርጉ ነበር ማለት ነው እነዚህ እና በሳምንት $4 በላይ ባያገኙም እሁድ ግን ፔንሲልቬኒያ የሚባል ጎዳና አለ ዋሽንግተን ዲሲ ውስጥ የአሜሪካ የህግ መወሰኛ ምክር ቤት አካባቢ ያለ መንገድ መሰለኝ እና እዛ ላይ በጋሪ ለመንሸራሸር $2 ይከፍላሉ። ያንም የሚያደርጉበት ምክንያት ሀብታም ነን ለማለት ነው፣ ደርሰናል ነው we are there እና showing off ነው እና ልክ አይደለም የሚልና
እና ግን ከዛ መጨረሻ ላይ አንድ ነገር ይላል እናም ከዚያን ጊዜ ወዲህ ስንት ጊዜ አንዳች አይነት ምትሃታዊ ኃይል ኖሮኝ እነዚያን ሰዎች በገፍ ከዚያ ግዤ የትኛውም ታላቅ ስልጣኔ ላይ ደረሰ ከተነሳበት በጽኑዋና ፈጽማ በማታታልለው እናት መሬት ላይ በገጠሩ አካባቢ ላሰፍራቸው እንደተመኘው አታቁም አይነት ነገር ነው። ምክንያቱም ይህ አይነቱ ነገር መጀመሪያ ላይ አድካሚና ጊዜ የሚፈጅ ይሆናል። በስተመጨረሻ ግን ድሉ ዘላቂና ጣፋጭ እንደሚሆን ምንም ጥርጥር የለውም። እና የእሱ አርጊመንት አሁን ምንድን ነው የሚለው ነፃ ወጥተናል ግን በቃ ላይክ ነው ምንድነው የሚባለው እንደነጋበት ጅብ ነው የሆነው የምናደርገው ድንብርብርብር ወዴት ነው ወይንም በእንግሊዝኛው ዲር ኢን ሄድላይት ነገር ነው። ላይክ ግራ ገብቶናል ወዴት እንደምንሄድ ምን እንደምናደርግ አናውቅም እና ዝም ብለን እንባክናለን እና አጉል ቀቢጸ ተስፈኛ ማለት ደርሶ ፖለቲከኛ መሆን ያምረናል፣ ደርሶ ሴኔት መሆን ያምረናል፣ ደርሶ የመንግስት ተቀጣሪ መሆን ያምረናል። እነዛን ነገሮች ትተን ግን ራሳችን ፕራክቲካል ሆነን ወደ ኋላ ተመልሰን ከታች አሁን ከግብርና ብንጀምር እና ራሳችንን በግብርና ላይ መስርተን አምራችና በይ ዜጎች ብንሆን ከዛ ደግሞ ብለን እያደገን ወደ ሌላ ቦታ እንደርሳለን ነው የሱ አርጊውመንት። ይሄንን ግን እነ ዱቦይስ የሚባሉት ሶል ኦፍ ዘ ብላክ ፎልክስ የሚባለው መጽሐፍ የጻፉ ሰዎች አይስማሙበትም። ማለት እኔ አሁን ላይክ ነው መጽሐፉን ለማስተዋወቅም ሳይሆን ቱ ቢ ኦነስት ላይክ ነው አሁን ዱቦይስ እነ ዱቦይስ የሚባሉት ሰዎች አይስማሙበትም። ይሄ ማለት ነው ይቅርታ ይሄ አይስማማበትም እና እሱና ይሄ ማለት እንግዲህ የተማረ ነው ያኛው ላይክ ነው በጣም የሚገርም ፐርሰናሊቲ ያለው በጥረትህ ይሳካልሃል ብሎ የሚያምን ሰው ነው ላይክ ነው በአንተ ኳሊቲ በሞያ በችሎታ በክህሎት ትልቅ ቦታ መድረስ ትችላለህ ብሎ የሚል ሰው ነው። ይሄኛው ደግሞ ሲስተሙን አንደርስታንድ አላደረከውም ማለት እንዴት አንድን መላው ማህበረሰብ ገበሬ ይሁን ገጠር ይሁን ብለህ ትፈርድበታለህ? ላይክ ነው ምን ችግር አለው ተነስተን ብንመራመር? ምን ችግር አለው ተነስተን ብንመራመር ብንሰራ እና እኛም እንደ ነጮቹ ብንሆን ምን ችግር አለ? ላይክ ነው ሲስተሙን ፋይት ማድረግ አለብን። ወይንም በሌላ አማርኛ ምንድነው ሊል የፈለገው ተቋማት ገንብተን አንድ ነገር ላሳያችሁ ቆይ እዚህ ጋር ማነው ስሙ ዲፕሲክ የሚባለው የኤአይ ቱል ላይ ማለት የጥቁር ኦርጋናይዜሽን አቋቁመው ነበር እነዚህ ዱቦይስ የሚባለው ኖርዝ ናሽናል አሶሲዬሽን ፎር አድቫንስመንት ኦፍ ከለር ፒፕል ይሄ ኤንኤሲፒ የሚባለው ያን ነው እና ይሄ ኤንኤሲፒ ናሽናል አሶሲዬሽን ፎር አድቫንስመንት ኦፍ ከለር ፒፕል ኢዝ አ ሊዲንግ ሲቪል ራይት ኦርጋናይዜሽን ኢን ዘ ዩኤስ ዊዝ ላይክ ነው አም አስኪንግ ዘ ዲፕሲክ ምንድነው ኤንኤሲፒ ምንድነው የሚሰራው ብዬ ጠይቄው ዝም ብዬ ላይክ ነው ማብራሪያውን ላሳያችሁ ብዬ is a leading civil rights organization in the US with a broad range of initiative like ስለዚህ advocacy and litigation ይሰራል። ለምሳሌ advocacy for civil rights through legal action and policy advocacy. It has historically challenged discriminatory laws such as overturning the grandfather clause and playing a pivotal role in board education which ended school segregation. ለምሳሌ በአሜሪካን ሀገር ታውቃላችሁ ነፃ ከወጡ በኋላ ሴግሪጌሽን የሚባል ነገር ነበር። በሴግሪጌሽኑ መሰረት ጥቁሮች የነጮች ትምህርት ቤት አይማሩ ወይንም ጥቁሮችና ነጮች አንድ ላይ አንድ ትምህርት ቤት አይሄዱ። እንደ ቡከር ሲያስተሳሰብ ምን ጨነቀ ከፈለጉ ይቅርባቸው አንተ ራስህን ችለህ ማለት የራሳችንን ምሁራን የራሳችንን ምናምን ፈጥረን ራሳችንን ችለን እንኖራለን። ራሳችንን ላይክ ነው እንደ ዘረኛ አይደለም። እምነቱ ምንድነው? በችሎታና በዊዝደም ማይሸነፍ የሰው ልብ የለም። ክሎት ሲኖር ችሎታ ሲኖር ጸባይ ሲኖር የማታፈርሰው የጥል ግድግዳ የለም። ሰዎች እኔ ላይክ ነው ይላል። አሁን ለምሳሌ እዛ መጽሐፉ ላይ ሰዎች
ችሎታ ያለው ሰው ሲያዩ ልባቸው ይከፈታል። ሞያ ያለው ሰው ክህሎት ያለው ሰው ሲያዩ በጣም የሰዎችን ልብ የሚያራራ እንደ ችሎታ እንደ ሞያ ያለ ነገር አይቻል አቅም ነው የሚለው ለምሳሌ እና ታሸንፈዋለህ ነው። እነዚህ ግን ትንሽ ፖለቲካሊ ነው ላይክ ነው ሳቪ ስለሆኑ የሚሉት ምንድነው አይ ለምሳሌ የጥቁርና የነጭ ትምህርት ቤት ለያይቶ ነጮቹ ደግሞ በጣም ብዙ ስለሆኑ መንግስት ሪሶርሱን በአብዛኛው የሚመድበው ጥሩ አስተማሪዎቹ የትምህርት ቤቶቹ ህንፃ ወዘተ አሪፍ የሚሆነው ላይብረሪዎቹ የሚሟሉት ላቦራቶሪዎቹ የሚሟሉት ወዘተ የጥቁሮቹ ትምህርት ቤት ይሆናል የነጮቹ ትምህርት ቤት ይሆናል የጥቁሮቹም ትምህርት ቤት አላቸው ኢኳል ነው አሁን ሴፐሬት ኤንድ ኢኳል ይሉታል ነገር ግን የጥቁር ትምህርት ቤት ስትሄዱ ቆርቆሮ ቤት ጭቃ ነው ብላክ ቦርዱ መሃሉ ላይ ተቦድሷል ወዘተ መጽሐፎቹ ግን ጥልጥል ያሉ ናቸው በዛ ሁኔታ ውስጥ አንድ አይነት ተመሳሳይ ሀገር ውስጥ እየኖራችሁ የተለያየ ትምህርት ቤት ውስጥ የሚሄድ ነገር የሚፈጥረውን ችግር ስለሚያውቁ ለምሳሌ ፋይት አድርገው እነዚህ አሁን NAACP የሚባለው የራሳቸው ምንድነው ስሙ የሎው ድርጅት አላቸው የህግ ድርጅት ያ ማለት ይከራከራል ጠበቃ መድቦ ይከራከራል ወዘተ ብለው ለምሳሌ በአሜሪካን ሀገር ፋይት አድርገው ሴግሪጌሽንን አስቀርተዋል ይሄን ስራ ሰርተዋል ማለት ነው እንደዚህ ዲዛይን ነገር ራሻል ጀስቲስ ኤንድ ኢኩዊቲ ለማረጋገጥ ይሰራሉ ኢኮኖሚክ ኢምፓወርመንት ለምሳሌ ዌልዝ ቢልዲንግ ኤንድ ፌር ኤምፕሎይመንት ኦፖርቹኒቲ ሰፖርት ብላክ ኢንተርፕሪኒውርሺፕ ኤንድ ወርከርስ ትሩ ኢኒሺዬቲቭ ላይክ ፋይናንሻል ሊትሬሲ ፕሮብለምስ ኤንድ አድቮኬሲ ፎር ኢኩዊታብል ኢኮኖሚክ ፖሊሲስ እንደ ሎቢ ግሩፕም ያደርጋሉ እና ለምሳሌ አዌርነስ ይፈጥራሉ ወታችሁ ቮት አድርጉ ይላሉ ይቀሰቀሳሉ እገሌን ደግፉ ይላሉ ወዘተ ህዝብ ያነቃሉ እሱ ለእናንተ ይሰራል ይሄን ፖሊሲ ያሻሽላል ይሄንን ህግ ለውጥ ያመጣል ምናምን ብለው አድቮኬሲ ይሰራሉና ዱቦይስ የሚለው የሚከራከረው ምንድነው በስራ ብቻ በትጋት ብቻ ውጤታማ አትሆንም ፐርሰናል ዲሲፕሊን ሊሚት አለው የፖለቲካል መዋቅር ችግሩ ካለ ሊሚት አለው ይገድብሃልና እንደዚህ አይነት የተደራጀ ሲቪክ ማህበር ያስፈልጋል ለምሳሌ እነ ማርቲን ሉተር የመመረጥ መብት እንዲከበር ፋይት አድርገዋል ማለት ነው ፕሮግሬሲቭሊ ነው ለውጥ የመጣው አሁን ለምሳሌ ሴግሪጌሽንን አስቀሩ ከዛ በኋላ ኢኮኖሚክ ኦፖርቹኒቲ ያመጡ ከዛ በኋላ እንደዚህ ያሉ ላይክ ነው ፕሮግሬሲቭሊ መጨረሻ ላይ ነው እንግዲህ የመመረጥ መብት ተፈጥሮ ላይክ ነው አሁንም ስቲል ችግር ቢኖርም ግን ቢያንስ ለምሳሌ ጥቁር ፕሬዚዳንት መምረጥ የሚቻልበት ሁኔታ ተፈጥሯል ማለት ነው ቢያንስ ያንን መፍጠር የሚቻልበት ሁኔታ ተፈጥሯል አሁን እኔ ሌላው የፈለኩት ማይ ፖይንት ኢዝ እንደው ካነሳሁት አይቀር ግን አሁን ደግሞ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የሚባለው የነ ማርክስ ጋርቬ ደግሞ እዛ ላይ አስቀምጫለሁ እዛ ራስ ተፈራይነትና መዘዙ የሚለው መጽሐፍ ላይ አስቀምጫለሁ የነ ማርክስ ጋርቬ ሙቭመንት ደግሞ መብታችንን አክብሩ ብለን መለመን የለብንም ማድረግ ያለብን እዚህ ያሉትን አሜሪካን ሀገር ያሉትን ወደ 4 ሚሊዮን የሚጠቁ ጥቁሮች በሙሉ ይዘን ወደ አፍሪካ መመለስና ዩናይትድ ስቴትስ ኦፍ አፍሪካ ነው መፍጠር ያለብን እኔ ደግሞ የአፍሪካ ፕሬዚዳንት ሆናለሁ ነው የሚለው አሁን የዩኤንአይ የሚባለው የማርክስ ጋርቬ ኦርጋናይዜሽን ከሱ ጋር ነው እንግዲህ አሁን የራስ ተፈራይነት ሙቭመንት የሚመጣውና ኃይለ ሥላሴ ኪንግ ነው ምናምን ነው መሳያ ወዘተ የሚመጣው አፍሪካን ፎር አፍሪካንስ እናረጋታለን ማለት ነው ዩናይትድ ስቴትስ ኦፍ አፍሪካ ፈጥረን የራሳችን ሲቪላይዜሽን እንገነባለን መብታችን ይከራከር ብለን ፋይት ማድረግ የለብንም ማድረግ ያለብን እዛ ሆነን እዚህ አፍሪካ ውስጥ እንዴት የአፍሪካ አንድነት መንግስት እንደምንፈጥር እንሰራለን የሚል የራሱ የሆነ ሰፊ ፕሮጀክት ያለው ውስብስብ ነገር ነው እሱን ነው የሚያወሩት ነው ግን the point is እኔ ልል የፈለኩት ምን መሰላችሁ አሁን እነዚህ ሶስቱ ራሳቸው አሁን እንደ ቡከርቲ ላይክ ነው ጥረት ነው ግረት ነው ልፋት ነው ዲሲፕሊን ነው የራስ ጨዋነት ነው ለማለት ወይንም ደግሞ እንደ ዱቦይስ የራስ ግረት ነው ልፋት ጥረት ብቻ አይበቃም የሚያግዝ የሚያነቃቃ የሚያደራጅ ለጥቅም የሚሟገት ወዘተ የፖለቲካ እንቅስቃሴ ወይ ሲቪክ ኦርጋናይዜሽን ያስፈልጋል ቡከርቲ አይስማማም ከዚህ ጋር እነዚህ ሲቪክ ኦርጋናይዜሽኖች ራሳቸው ጥገኛ ናቸው ህዝቡን ለመበዝበዝ ነው የሚኖሩት ነው የሚለው ግን ስታዩት ሁለቱም ሜሪት አላቸው ማለት ሰው በራሱም ጥረት መኖር አለበት ግን አሁን ለምሳሌ ሴግሪጌሽን የሚያመጣውን ኢፌክት እንዴት ልበላችሁ ሁሉ ሰው ጣሪ አይደለም
ሁሉ ሰው እኩል ፋይተር አይደለም። ገብቷቸዋል። ስለዚህ ሰዎች መታገዝ አለባቸው። ብዙ መታገዝ የሚፈልግ ህብረተሰብ ክፍል ስላለ እኔ ሳማው ላይክ ነው ከሁለቱም ጋር እስማማለሁ። ምንም እንኳን ለፐርሰናል በግል ደረጃ የእንትና አስተሳሰብ በጣም ደስ የሚል ቢሆንም የቡከር ቲ አስተሳሰብ የእንትና ጽንፈኛ ነው። ሂዝ ራዲካል ማለት በቃ እኔ ፋሺስት ነኝ የሚል የአፍሪካ ዘረኝነት ሰባኪ ምናምን ላይክ ነው በቃ ጽንፈኛ ነው። እሱ ወጣ ያለ ነው። ኤኒዌይዝ ግን እነዚህን ራሱ እንቅስቃሴዎች አድርጎ በአሜሪካ ጥቁሮች የገቡበትን የድህነት ወጥመድ ለመስበር ምን ያስፈልጋል? መጀመሪያ የባርነት ስርዓቱ ራሱ ተሽሮ እንደዚህ አይነት እንቅስቃሴዎችን ሰዎች እንዲያደርጉ የሚፈቅድ የፖለቲካ መዋቅር ያስፈልጋል። which means liberally democratic የሆነ environment ያስፈልጋል። እሱ ሳይኖር በፊት የድህነት ወጥመድ ነው ብለህ አድሬስ ለማድረግ ብትሞክር በቃ አይሆንም ነው፣ አያስኬድም። አሁን በእርግጥ በእኛ ሀገር ሁኔታ እንደ ባርነት ያለ የከፋ ነገር የለም። ነገር ግን ፊውዳሊዝም ነበር። ለምሳሌ ፊውዳሊዝም እያለ ጭሰኛውን አንተ እኮ ስለማትለፋ ነው፣ አንተ እኮ ስለማትሰራ ነው፣ አንተ እኮ ዲሲፕሊን ስላልሆንክ ነው፣ አንተ እኮ ዜና ስለማትሰማ ነው፣ አንተ እኮ ራስን አፕዴት ስለማታረግ ነው ብለህ ብትመክረው ይሆናል? ወይንም ደግሞ NAACP የሚባል ወይንም UNIA የሚባል ሲቪክ ማህበር አቋቁሜ እንባ ጠባቂ ተቋም አቋቁሜ ለጭሰኛው ታገልለታለሁ ብትል ይሆናል ወይ? አይሆንም። የፖለቲካ አሰራሩ ያንን እንዳመጽ አይቶ ነው የሚመታብህ። ወይንም ሶሻሊስት በሆነ ማህበረሰብ ውስጥ በደርግ ጊዜ መጣ ስራ ፈጠራን ብትሰብክ አንተ ንዑስ ከበርቴ ተብለ የጸረ አብዮተኛ ተብለ አናትን ነው የምትባለው። በኢህአዴጉም ዘመን ፍሪ ካፒታሊስት ሆናለሁ ብትባል ጥገኛ ነው እንትን ነው የምትባለው እንጂ ኪራይ ሰብሳቢ ነው የምትባለው በኢህአዴግ አስተሳሰብ። ስለዚህ የፖለቲካው ምህዳር ጠባብ በሆነበት ላይክ ነው you understand me ላይክ ነው የፖለቲካው ምህዳር የድህነት ወጥመድን ለመስበር የሚደረገውን ትግል በሚያበላሽበትና በማይፈቅድበት ሁኔታ ውስጥ የድህነት ወጥመድን ሰብራለሁ ብለህ ለማገዝ ስትመጣ የምታደርገው ቋሚ ተረጂ ነው የምትፈጥረው። ምክንያቱም አሁን በኢትዮጵያ በእኛ ሀገር ያለው ችግር ምንድን ነው? በእኛ ሀገር ያለው ችግር ግብርናው ማለት በሚሊዮን የሚቆጠር ከፍተኛ ቁጥር ያለው ገበሬ ሰፊ አካባቢውን ይዞ እያረሰ ነው የሚኖርበት ሁኔታ። ይሄን ደግሞ ለማድረግ ማለት የኢትዮጵያ ችግር ህገ መንግስት ስትቀርጽ ራሱ የኢትዮጵያ ችግር የመደብ ግጭት ነው፣ የፊውዳል ንዑስ የከበርቴ ስርዓት መፈጠሩ ነው፣ ወይንም ደግሞ የብሔር ግጭት ነው ወዘተ ወዘተ ብለ የማይሆን ህገ መንግስት ጫጭረ ማለት ነው። ከዛ በኋላ የመሬት ማለት የትም የማያደርስ የመሬት ፖሊሲ ወይንም የመሬት ባለቤትነት ፖሊሲ አውጥተ በዛ የመሬት ፖሊሲ ምክንያት በጣም ሰፊ ቁጥር ያለው ኢትዮጵያዊ በግብርና ስራ ላይ ተሰማርቶ ባለበት ሁኔታ ደን ተጨፈጨፈ ብለ ብትጮህ ይሄ ሰውዬ ከከተማ ብዙ ርቆ ነው ያለው። ማገዶ የሚጠቀመው፣ ቤቱን የሚገነባው፣ ቤቱን የሚያድሰው፣ ቀንበር የሚሰራው ወዘተ ወዘተ ኋላ ቀር ገበሬ ስለሆነ ደኑን ተጠቅሞ ነው። አንተ ደን ትተክላለህ፣ እሱ ደን ይጨፈጭፋል። ለምን? ህልውናው የተመሰረተው በዛ ላይ ነው። ስለዚህ ደናት ጨፍጭፍ ብለህ ብትመክረው ብታስተምረው ሰውየው አማራጭ የለውም። ኤሌክትሪክ አይጠቀምም። ኤሌክትሪክ አፎርድ ማድረግ አይችልም። ማገዶ ቆጣቢ ምናምን ብለህ ልታካብር ትችላለህ። it's too expensive for him አይሆንም። ስለዚህ እሱ ደን ይጨፈጭፋል። ደን ሲጨፈጨፍ አፈር ይሸረሸራል። አፈር ሲሸረሸር ምርታማነት ይቀንሳል። ምርታማነት ሲቀንስ እሱ ወደ ከተማ ይሰደዳል። ወደ ከተማ ሲሰደድ አንተ ኢንፍራስትራክቸር አልገነባህም።
የውሃ አቅርቦት ላይ ጫና ይፈጠራል፣ የቤት አቅርቦት ላይ ጫና ይፈጠራል፣ የመንገድ አቅርቦት ላይ ጫና ይፈጠራል፣ የጤና አገልግሎት ላይ ጫና ይፈጠራል። በቃ ልክ ነው። አንዱ ችግር ሌላውን ችግር እየወለደ ተያይዞ ሰዎች በጥረታቸውና በግረታቸው አሸንፈው ሊወጡት የማይችል ማለት ነው ትልቅ ማህበራዊ መሰረት ያለው አረንቋ ይፈጠራል። ይሄ አረንቋ በተፈጠረበት ሁኔታ ውስጥ እንትን አሁን ያልኛው ክሪስቶፈር ቤሬት የሚባለው ሰውዬ እንዳለው ማለት የድህነት ወጥመድ በዚህ ትሮፒክ በሚባለው አካባቢ ውስጥ ገብቼ ልቃኘው እና ምን መደረግ እንዳለበት ፖሊሲ አማራጭ ሪኮመንድ ላድርግ ብለህ ብትመጣ ችግሩ መጀመሪያ ያለው እንደኔ እምነት እኔ ልል የፈለኩት እንግዲህ ችግሩ መጀመሪያ ያለው አሁን እኛም ልክ የምንታገለው ምንድነው ኢትዮጵያ አትሰፋም በየጊዜው ማለት የህዝብ ቁጥር ሲጨምር ህዝቡ ቁጥሩ ጨመረ ብላ አትለጠጥም። ያለችው ኢትዮጵያ ነች የምትቀጥለው። እቺ ኢትዮጵያ ባለችበት ምህዳር ውስጥ መደረግ ያለበት መፍትሄው ነው የምላችሁ ትክክለኛው የኢትዮጵያን አሁን ያለባት የስርዓት ቀውስ መፍትሄው የገበሬው ቁጥር በገፍ መቀነስ አለበት። የገበሬውን ቁጥር በገፍ ስንቀንስ ግን የግብርናው ምርታማነት በኃይል ጨምረን ነው። አቅጣጫው አካሄዱ እሱ ነው መሆን ያለበት። እሱን ሳናደርግ ግን ይሄን ገበሬ ባለበት በትንሽ እርሻ ላይ እንዴት እንደሚኖር ለምሳሌ ኤንጂኦ አቋቁመ ራስ ገዝ ምናምን ጥቃቅንና አነስተኛ ምንድነው የሚባል ኮኦፕሬቲቭስ በማህበር በማደራጀት ወዘተ ወዘተ ብለ ብታስቀጥል የምታረገው ምንድነው ላይክ ነው ያንኑ የድህነት አረንቋ ነው የምታስቀጥለው። ቢኮዝ እንዴት አድርጎ ያሸንፈው ይሄ ሰውዬ በትንሽ እርሻ ላይ ቴክኖሎጂ እንዳይጠቀም ገንዘብ አይፈቅድለትም። የለም ማገዶ ቆጣቢ የምትለውን ምጣድ ወዘተ ለመጠቀም አይፈቅድለትም። ኢኮኖሚክሱ ልምዱ የለውም። እውቀት ያስፈልጋል ነው ላይክ ነው ዲሲሽኑ ያስፈልጋል፣ ንቃቱ ያስፈልጋል። ለምንድነው ስላንተ ማገዶ ቆጣቢ የሚጨነቀው? እሱ እዛ ጋር ወጥቶ ዝም ብሎ ቸፍ አድርጎ ቆርጦ መምጣት ሲችል በኋላ ይጨነቅበታል። የሚመጣው ትውልድ ይጨነቅበት ነው የሚለው እና ምን ልላችሁ ነው ፈንዳሜንታሊ ላይክ አይ ዶንት ኖ ምን ያህል እንደተሳካልኝ በብዙ ዲስትራክሽን ውስጥ ሆኜ ነው ቪዲዮ እና ምን ያህል እንደተሳካልኝ ባላቀውም የድህነት ወጥመድ ልክ እንደ ባርነቱ አሁን የባርነቱን ችግር ሳትፈታ ላይክ ነው የድራድ ስኮት ኤንድ ስታንፎርድ የሚባለውን አይነት ለምሳሌ አንተ ጥቁር ስለሆንክ በአሜሪካን ሀገር እንደ ዜጋ አትታይም ብሎ በአደባባይ አውጆ ያንን አዋጅ በፖሊስ በወታደር በምናምን ኢንፎርስ ማድረግ የሚያስችል መንግስታዊ አሰራር እያለ ድሬድ ስኮትን ስላልጣርክ እኮ ነው፣ ስላልጋርክ እኮ ነው፣ ስላለፋህ እኮ ነው፣ እዚህኛውን ቢባል እዚህ ስላልሄድክ ነው እኮ፣ ይሄኛው በር ሲዘጋብህ በዛኛው በር ስላንኳኳህ ነው፣ ሞያህ ስላላቀ ነው፣ ታታሪ ስላልሆንክ ነው ልትለው አትችልም። ስርዓቱ ኦልሬዲ አሸንፎታል። በግለሰብ ደረጃ የሚሸነፍ አይደለም። ይሄ በግለሰብ ጥረት ወይንም ደግሞ አድቮኬሲ ኦርጋናይዜሽኖችን አቋቁመ አድቮኬሲውንም ራሱ አይፈቅድልህም። ስርዓቱ ጠላት አድርጎ ነው የሚፈርጅ። በኢህአዴግ ዘመን አሁን ለገበሬው መሬቱን መልስለትን መሬቱን ባለቤት አድርገው መሬቱን በምርታማነት ጋር አገናኝተ ከገበያ ጋር እያይዘው ስትል አቶ መለስ እኮ አሁን የሚሉት ምንድነው ገበሬው በገበያ ተወዳድሮ ያምርት ማለት አይቻልም እኮ ነው የሚል ሲጀምር። ለምን የገበያ ክፍተት ስላለ ፌር ኤንድ ስኩዌር የሆነ ውድድር ተወዳድሮ ማሸነፍ አይችልም። ስለዚህ መሬቱን የሱ ባለቤት እንዳይሆን አድርገን መሬት የህዝብና የመንግስት ነው ብለን አስቀምጠን ገበሬውን ማዳበሪያ በማስቀረብ ኤክስቴንሽን በመስራት በማንቃት በቴክኖሎጂ በማለማመድ ጡጦ በማጥፋት ሹሩሩ በማለት በልቶ እንዲያድር እናስችለዋለን። ቀስ እያለ ኢንክሪመንታሊ ግን አድጎ የት ነው የሚሄደው? እዛው የድህነት ወጥመድ ውስጥ ነው የሚቆየው። ሰብሮ መውጣት አይችልም። ምክንያቱም ሲምፕሊ ኦቨር ፕሮዲውስ ቢያደርግ ማርኬት የለም። ማርኬት የለም ማለት ምን ማለት መሰላችሁ?
የኢትዮጵያ ማርኬት አይችልም። አሁን ለምሳሌ ገበሬው በጣም ፕሮዳክቲቭ ቢሆንና ቢያመጣ ኮሌክቲቭ ማርኬቱ አይችልም። ስለዚህ ምርት ምንድነው የሚባለው ለማምረት የሚያወጣውን ወጪ ሸጦ ሊከፍልበት የሚችልበት ሁኔታ አይፈጠርለት። ስለዚህ ኦቨር ፕሮዲዩስ እንዲያደርግ የሚያበረታታው ነገር የለም። ስለዚህ ማድረግ የሚችለው ምንድነው የሚበቃውን የሚያበላውን የሚያኖረውንና ትንሽ በአጋጣሚ የምትተርፍለትን ነገር አውጥቶ እንዲሸጥ የሚያደርገው ሀገራዊ መዋቅራዊ ሁኔታ ነው ያለው። ያ ሁኔታ ባለበት ወይንም በሌላ አማርኛ ናሽናል የሆነ ፖቨርቲ ትራፕ ባለበት ሁኔታ ሲዳን አምጥተ አይሎን አምጥተ ዩኤስኤድን አምጥተ እነዚህን አምጥተ የኢትዮጵያን ገበሬ ህይወት ኑሮ ልታሻሽል አትችልም። ላይ ከኮንስቲቲዩሽኑ ጀምረ የመንግስትን አወቃቀር የመሬት ይዞታ ባለቤትነትን መብት የገበያ አሰራርን የዜጎች መብትን ሁኔታ ፈንዳሜንታሊ ከቀየርክ በኋላ ላይ መፍታት የምትችለው። ያ ሲፈጠራው ችግር ሊፈጠር ይችላል። እንዳልኳችሁ አሁን ለምሳሌ ገበሬ ሊፈናቀል ይችላል። ሲፈናቀል ኤንጂኦ የስራ እድል ያገኛል። ይሄንን መሬቱን ማቆም ምንድነው ውድድሩን ሰርቶ ችሎ አምርቶ ተወዳድሮ ያልቻለውና መሬቱን ያጣውን ሰውዬ እንዴት አድርገን ከተማ አስገብተን አቋቁመን አሰልጥነን ሞያ ሰተን እናኖረዋለን የሚል ኤንጂኦ ይቋቋም። ያኔ ኤንጂኦ ይሰራል፣ ፕሮዳክቲቭ ይሆናል። ኤንጂኦ አያስፈልግም አንተ ኤንጂኦ ለምን ትጠብቃለህ? ጣር ጋር ስራ ብሎ ቲክቶክ ላይ መጥቶ ትሬኒንግ የሚሰጠው ፐርሰናል ስኪል ወይም ሶፍት ስኪል የሚያስተምረው ሰው ከመጣ ደግሞ በግለሰብ ሞቲቬሽን ያለውን ሰውዬ ያኔ ታግዘዋል። አሁን ግን መላው ስርዓቱ ራሱ ማለት ነው the overall architecture ይሄንን ከልክሎ ባለበት ሁኔታ በኤንጂኦ አሰራር ሄጄ ገበሬውን በመስመር መዝራት አስተምረዋለሁ፣ በአፈራርቆ መዝራት አስተምረዋለሁ፣ እንትን አስተምረዋለሁ ብትል የምታረገው ምንድነው? በቀን አንዴ የሚበላውን ገበሬ በቀን ሁለቴ እንዲበላ ነው የምታረገው። ከበዛ በቀን ሁለቴ የሚበላውን ገበሬ በቀን ሶስቴ እንዲበላ ነው የምታረገው። ከዛ ግን ማለፍ አትችልም። ከዛ ማለፍ ካልቻልክ ደግሞ ያ የድህነት ወጥመድ ነው የሚባለው። ከ7000 ማለት የነፍስ ወከፍ ገቢውን በወር ከ7000 ልታሳልፍለት አልቻልክም። ለምን? ሲስተሙ ምክንያቱም 35 ሚሊዮን ገበሬ ባለበት ወይንም 26 ሚሊዮን ገበሬ ባለበት ሀገር 26 ሚሊዮን አራሽ ባለበት ሀገር ሌላውን ህብረተሰብ ልታኖረው አትችልም። ማለት እነሱ ፕሮዲዩስ እያደረጉ ይሄኛውን እየመገቡ ውጤታማ የሆነ የንግድ ትስስር ፈጥረ ሀገራዊ ሽግግር ልታመጣ አትችልም ነው። ምን ያለ ካልኝ አላቅም። ግን ሐሳቡ ብሔራዊ የድህነት ወጥመድን ምንረዳበት መንገድ የግለሰባዊና ማህበረሰባዊ ድህነት ወጥመድን ከምንረዳበት መለየት አለበት። ስለዚህ እኛ እንደ ሀገር ነው ችግር ያለብን፣ እንደ ሀገር ነው የድህነት ወጥመድ ውስጥ ያለ ነው። ከዛ ለመውጣት ነው መስራት ያለብን። ፕራይመርሊ የኛን ድህነት ዩኤስኤድ አይፈታው፣ ሲዳ አይፈታው፣ መንግስት ራሱን ኤንጂኦ አድርጎ አይፈታው። ሊፈታ የሚችለው ፈንዳሜንታል የሆነ የንብረት መብት ባለቤትነት መብት ለውጥ በማካሄድ ሀገራችንን ፖለቲካውን ያዋቀርንበትን መንገድ ፈንዳሜንታሊ ለውጥ በማካሄድ ነው እንጂ ራሳችን በፈጠርነው ችግር በኤንጂኦ እኛ የፈጠርነው። አሁን ለምሳሌ ደን ይጨፈጨፋል። ምን ታረጋዋለህ? ሰውየው ገቢው ኤሌክትሪክ ለመጠቀም አያስችለው። ስለዚህ ማገዶ ይጠቀማል ደን ጨፍጭፎ። አንተ ደን ተተክላለህ፣ እሱ ደን ይጨፈጭፋል። ስለዚህ እዛው ስንሽከረከርና ምንድነው የሚባለው ውሻ ጭራውን ሲነክስ እንደሚሆነው አይነት ነገር ላይክ ነው። ውሻው ጭራውን ለመንከስ ያለው እንደዚህ አዙሪት ውስጥ ነው የምንሆነው። ስለዚህ ያን ለማለት ነው የፈለኩት። ከዚህ ጋር አይ ቲንክ ነው ላይክ ነገሮቹ ተንዛዝተዋል። ግን 59 ደቂቃ እንግዲህ ፈንዳሜንታሊ ለማለት ነው የፈለኩት። አንዲት ነገር ነበርሽ በተከለ ከትሮፒክ ጋር ተያያዘች። እሱን በሚቀጥለው ቪዲዮ ከፔፐሩ ጋር አቀርበዋለሁ። በዚህ ለዝጋ ስለሰማችሁኝ አመሰግናለሁ። ቴንክ ዩ